በእነዚህ ሁለትና 3 ቀናት ውስጥ አሜሪካ 800 በላይ ጀነራልነት ከብርጋዴር ጀነራል በላይ የሆኑ ጀነራሎችን ከዓለም ዙሪያ ያሏትን ጀነራሎች አንዳንዶቹ እዚሁ አሜሪካ ውስጥ አሉ፣ አንዳንዶቹ ሳውዝ አሜሪካ ውስጥ አሉ፣ አንዳንዶቹ አውሮፓ ውስጥ ናቸው፣ አንዳንዶቹ አፍሪካ ውስጥ ናቸው፣ ኤዥያ ውስጥ ናቸው። የአሜሪካ ጀነራሎች በተለያየ ዓለማት ቤዛቸው ባለበት ኢንክሉዲንግ የአረብ አገሮች ጀነራሎች አሏት። አሜሪካ የተለያየ አይነት ጀነራልነት ስታተስ አላት። ኢቭን የስፔስ ጀነራሎች አሏት። ምክንያቱም የወደፊት የዓለም ማንኛውም ነገር የሚወሰነው ስፔስ ላይ ባለው ሁኔታ ይሆናል። ስፔስ ላይ ባለው ቴክኖሎጂ እና ስፔስ ላይ ባለው ልቀት ወይም ምጥቀት ነው የሚሆነው። 800 በላይ ጀነራሎች አሏት። እንግዲህ ዝቅተኛው የመጀመሪያው ጀነራል ደረጃ አይ ቲንክ እርግጠኛ ካልሆንኩ ብሪጋዴር ጀነራል ነው ይመስለኛል፣ የፈርስት ሌቭል ኦፍ ጀነራል። እና አሜሪካ ባለ 4 ኮከብ በሁለተኛ የዓለም ጦርነት ብቻ ነው 5 ኮከብ ጀነራል የነበራት። ከዛ በኋላ ባለ 4 ብቻ ነው እስካሁን ድረስ ያሉት ጀነራሎች። እና የደሞ የአሜሪካ የሚሊተሪ የተለያየ ዘርፍ ነው ያለው። በጣም ብዙ ነው፣ ቫስት ነው። ኢትስ ሶ ቫስት። እና በእንደዛ አይነት የተለያየ አይነት ጀነራሎች ባንድ ቀን በደንብ ስሙ፣ ባንድ ጊዜ 800 ቤስት ጀነራሎቿን ከዓለም ዙሪያ ባንድ ጊዜ ኢመርጀንሲ ኮል ጠርተው እዚህ ቨርጂኒያ እና ዲሲ አካባቢ ያለው ቢሮአቸው ውስጥ በመከላከያ ሚኒስቴራቸው በኩል ፕሬዝዳንቱ ለመጀመሪያ ጊዜ ሁሉንም ጀነራሎች ባንድ ቢሮ ያገኙበት ቀን በእነዚህ ባለፉት 2 ቀናት ነው የተደረገው። ለምን ይሆን? ምክንያቱ ምንድነው? what is the emergency? what is the point? what is the meaning? what is the plan behind it? what makes it so urgent? ለምንድነው አስቸኳይ የሆነበት? መቼም በዓለም ዙሪያ አንድ ነገር ሳይደረግ አንድ ነገር ሳይሰሙ ወይ ማን ነገር ሳያውቁ አሹር ሳይሆኑ 800 ጀነራሎቿን ባንድ ጊዜ በአስቸኳይ ከዓለም ዙሪያ ሰብስባ ባንድ አዳራሽ ውስጥ ለየት ያለ ስብሰባ የሚያደርጉበት ምክንያት ያለ አይመስለኝም። እና ዓለማችን እያለፈችበት ያለችው ነገሮች ቆም ብሎ እንደ አማኝ፣ እንደ አስተዋይ ሰው፣ እንደ ጥበበኛ ሰው ማየት እና ነገሮችን ማንሰላሰል መረዳት ይጠይቃል። ዓለማችን ተርሞይል ውስጥ ነው። ልክ ይሄ ማዕበል እንደመጣት ጀልባ ወይ መርከብ እየተናወጠች ነው ዓለም። ኢኮኖሚካሊ፣ ሶሻሊ፣ spiritually and military wise in all aspects በዓለም ደረጃ ነውጥ አለ። እና ያ ነውጥ ውጤቱ ወይ መልካም እንዲሆን ለአንድ ነገር ፍጻሜው መልካም እንዲሆን ምንጭ ወይ መነሻ ይሆናል፣ ወይ ደግሞ the outcome will be just worse. in this way or in that way አንድ ቃል ተውላችሁ በዓለም ሳለን እግዚአብሔር በዓለም ከሚመጣው ሁሉ ፈተና ይጠብቀናል። እና ጥበቃ ከእግዚአብሔር ዘንድ ነው። እግዚአብሔር ይጠብቅህ የሚባለው ትልቁ መንፈስ፣ ትልቁ ዓላማ እሱ ከጠበቀን ነው አንዳንድ ነገሮችን በሰላም ማለፍ የምንችለው በዓለም የሚመጡትን። ለዚህ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው
በተራራው ስብከቱ ላይ ወደ መቋጫው ላይ ምንድነው ነገ የዓለም ክፉ ነገር ነገ ምን ክፉ ነገር ይዞ ይመጣ ይሆን ብላችሁ ነገ ይዞት ስለሚመጣ ክፉ ነገር from the future አትጨነቁ አትፍሩ አትታውኩ ሐሳባችሁ በዛ ነገር አይያዝ ይላል ለምን ስለነገ እግዚአብሔር ስለናንተ ያስባል እናንተ በነገ ውስጥ ሳይሆን በእግዚአብሔር ውስጥ ነው ያለነው በፈጣሪ ውስጥ ነው ያለነው እንዲህ አይነቱ ነገር እምነት የሚጠይቅ ወደ እግዚአብሔር መመለስን የሚጠይቅ ከእግዚአብሔር ጋር መስማማትን መታረቅን የሚጠይቅ ነው እግዚአብሔር ጋር ደግሞ እርቅ እግዚአብሔር ያደረገው ወደ ምድር በላከው ስጋን ለብሶ እኛን ሊያድን ወደ መጣው በክርስቶስ ኢየሱስ በልጁ በኩል መለኮታዊ ወይም አምላካዊ እርቅ አርጓል እነዛ በእግዚአብሔር የታረቁ ከእግዚአብሔር ጋር የታረቁ ሰዎች በክርስቶስ በኩል በዓለም ከሚመጣው ክፉ ነገር ይጠብቃቸዋል እግዚአብሔር አባታችን አምላካችን ከክፉ ነገር ሁሉ ማምለጫችን ነውና በዓለም ዙሪያ there are many things turmoils challenges conflicts even on the bridge of collapse ላይ ያለችው where all the political elites in the world and scientists they have many things there to worry about climate ሊሆን ይችላል ፓንደሚክ ነገሮች አሉ ብዙ የሚመጡ ብለው ያስባሉ አንዳንድ ጊዜ ዓለማውቅ ራሱ ትንሽ እንዳንፈራም ያረገንም እሱ ነው ግን እነሱ የሚፈሯቸው ብዙ ነገሮች አሉ በመድር ላይ ካለው ነገር ከሚመጣ ሁሉ ክፉ ነገር ጠብቀሃለው ያለው የሰራዊት ጌታ እግዚአብሔር ነው እግዚአብሔር ይባርካችሁ